ዝና እንደ ጤዛ ጥበብ እንደ ትዝታ ብዙዎች ጥበብ ጠርታቸው አንድም በሙዚቃው አንድም በተውኔቱ አንድም በሩጫው አንድም በፊልሙ ዓለም ሰርተው ሳይሆን ሆነውም ጭምር አሳይተውናል፣ አስደምመውናል፣ አስደንቀውናል፣ አስቀው እንዲሁም አስለቅሰውናል። በብቃታቸው ዓለምን ያስደመሙ አገራቸውን ያስጠሩ አርቲስቶችና ሯጮች ትዝታቸው ዛሬም በሁሉም ኢትዮጵያዊ ዘንድ በደማቁ ታትሞ ይገኛል። ይሁን እንጂ በዋለ ባደረ ቁጥር ዝናም እንደ ጤዛ ረጋፊ በመሆኑ ትናንት ያስደመሙን፣ ትናንት አስቀው ያስለቀሱን፣ ትናንት ለጥበብ ውለታ የሰሩና ሀገራቸውን ካስጠሩ ፈርጦች መካከል አንዳንዶቹ ዛሬ ከዓይናችን ተሰውረዋል። በድንገት ከዓይናችን ርቀው ጥበብማ ድሮ ቀረች፣ በነገሌ ዘመን አበቃ እያስባሉ ትዝታ ብቻ ሆነው የቀሩት ቁጥር ስፍር የላቸውም። ታዲያ አጃኢብ የሚያስብለውና ልብን የሚነካው ጉዳይ እነዚህ ተወዳጅ አርቲስቶች የጥበብ ዓለም በቃኝ ብለው ከእይታ የሚሰወሩበት ምስጢራዊና አሳዛኝ ምክንያት ነው። እንደነ ሙሉቀን መለሰ፣ ዘሪቱ ከበደ፣ ጥበበ ወርቅዬ፣ ኢሳም ሀበሻ ወይንም ኢሳም መሐመድ እና በቅርቡ ደግሞ አቤል ሙሉጌታን መሰል በርካታ አርቲስቶች ከጥበብ ዓለሙ የራቁት ሃይማኖታቸውን በመቀየራቸው አሊያም የሚከተሉት እምነት ከሙያቸው ጋር የሚጋጭና የማይፈቅድ በመሆኑ ነው። አንዳንዶች በድህነት፣ ሌሎች ደግሞ በጥጋብ ዳግመኛ ላንመለስ ብለው ምለው ተገዝተው ይወጣሉ። ብዙዎቹ ደግሞ የተፈጥሮ ዑደት በሆነው ሞት ተጠርተው ወደማይቀረው ዓለም ሲሄዱ ጥበባቸው ብቻ ሕያው ሆኖ ይቀራል። በዚህ መንገድ አይተንና ሰምተን ሳንጠግባቸው አድንቀንና ተዝናንተን ሳይበቃን በጉጉትና በስስት ስናያቸው ዛሬስ ምን አዲስ ነገር ይዘው ይከሰቱ ይሆን ብለን የቴሌቪዥን መስኮቶቻችንን ከፍተን ስንጠብቃቸው የውሃ ሽታ ሆነው የቀሩ ዛሬም ድረስ በናፍቆት የምንጠብቃቸው ሰዎች በርካታ ናቸው። ውድ የሽርሽር ኢትዮጵያ ቤተሰቦች ከነዚህ ይመጡ ይሆን ብለን በጉጉት ከምንጠብቃቸው የጥበብ ፈርጦች መካከል አንዱ የሆነችውን በሚሊኒየሙ መባቻ በተለይም በ2003 ዓ.ም አካባቢ ብቅ ብላ በሳቋ ያሳቀች በለቅሷ ያስለቀሰችንን ወጣት ፍልቅልቅ አርቲስት ልናስታውሳችሁ ወደድን። ትዝታዋን አስታቅፋን ዛሬ በቤቷ ስለምትገኘው እንስት ከብዙ በጥቂቱ ልናካፍላችሁና ከፊልሙ ዓለም ለምን ገለል እንዳለች ልንነግራችሁ ወደድን። እስከ መጨረሻው አብራችሁን ዝለቁ። ይህች አርቲስት በኢትዮጵያ የፊልምና የቲቪ ድራማ ኢንዱስትሪ ውስጥ ደማቅ አሻራ ማሳረፍ የቻለች እውቅና ተወዳጅ ተዋናይ ናት። በተለይም ትልቅ እውቅናን ባተረፉ የቴሌቪዥን ድራማዎችና ፊልሞች ላይ በመሳተፍ የብዙዎችን ልብ ማሸነፍ ችላለች። በአንድ ወቅት በኢትዮጵያ ቴሌቪዥን ኢቲቪ ይተላለፍ በነበረውና ለመላው የሀገሪቱ ሕዝብ የሳምንት መጨረሻ የቤት ስራ በነበረው ዝነኛው ሰው ለሰው ድራማ እንዲሁም ወላፈንና ዘመን በተሰኙ ተወዳጅ ተከታታይ የቲቪ ድራማዎች ላይ በከፍተኛ ብቃት ተውናለች። ይህች እንቁ አርቲስት ማናት ካላችሁ ሳቅና እንባዋ የሚሽቀዳደሙባት ያቺ ውብና ፍልቅልቋ ሄለን በድሉ ናት። ሄለን በድሉ ጥበብን በዘፈቀደ ሳይሆን በትምህርትና በእውቀት የያዘች ባለሙያ ናት። በኢትዮጵያ ቋንቋዎችና ስነ ጽሑፍ የመጀመሪያ ዲግሪዋን የያዘች ሲሆን በቲያትርና ጥበባት ትምህርት ተምራ ተመርቃለች። የኪነ ጥበብ ስራዋን በሬዲዮና ቴሌቪዥን ድራማዎች ላይ በመሳተፍ የጀመረች ሲሆን ከሙያው እስከ ወጣችበት ጊዜ ድረስ ከ10 በላይ የሬዲዮና የቲቪ ድራማዎችን እንዲሁም በርካታ የቲያትር መድረኮች ላይ ብቃቷን አስመስክራለች። ከዚያ ባለፈ በማለዳ ኮከቦች የተሰጠው ውድድር ላይ በዳኝነት በመሳተፍ አዳዲስ የጥበብ ኮከቦችን የማፍራቱ ሂደት ላይ ጉልህ ሚና ተጫውታለች። በሀገር ውስጥ የሲኒማ ፊልም ዘርፍም ቢሆን ሄለን ከ17 በላይ በሚሆኑ ስኬታማና መልእክታቸው ጥልቀት ባላቸው ፊልሞች ላይ በዋናና ተናፋቂ ገጸ ባህሪያት ተውናለች። ከነዚህ መካከልም ባንቺ ጊዜ፣ ሀግዕዝ፣ ማርኩሽ፣ ያቀን፣ ያራዳ ልጅ ቁጥር 4፣ ዘውድና ጎፈር፣ ፈተሽ አግቢኝ፣ ኢዮሪካ፣ በመንገዴ ላይ፣ ጣምራ፣ ፈላሻው፣ ከፍሎ ሟች፣ የህዝብ ነኝ፣ ኤሽታኦል፣ ወርቅ በወርቅ፣ ነቄ ትውልድና ፔንዱለም ይጠቀሳሉ። እነዚህን ሁሉ የጥበብ ማዕዶች አዘጋጅታ የህዝብን ልብ ካጠገበች በኋላ ግን ይህች የአርሲ ምድር
ያበቀለቻት አመለሸጋ መልከቀናና በስነ ምግባር የታነጸች የጥበብ ፈርጥ በድንገት ከእይታ ተሰወረች። ለመሆኑ ሄለን ከምትወደውና በከፍተኛ ደረጃ ስኬታማ ከሆነችበት ሙያዋ ገለል ብላ በቤቷ መቀመጥን ለምን መረጠች? ይህ የብዙ አድናቂዎቿ ያልተመለሰና ዛሬም ድረስ የሚጠየቅ ትልቅ ጥያቄ ነው። በጥበብ ማህፀን ውስጥ የሚወለዱ ልጆቿን ከውያዋ የሚነጥቁ ጠላቶች ስራ ፈተው አያውቁምና በሄለን ላይም የተከሰተው ማህበራዊ መቅሰፍት ይኸው ነበር። ሄለን ትዳርና ቤተሰብ መስረታ የልጆች እናት ሆና በደስታና በሰላም ትኖር በነበረበት ወቅት በማህበራዊ ሚዲያ የተጠናና የተቀናጀ የደቦ ስም ማጥፋት ዘመቻ ተከፈተባት። በተለይም በፌስቡክ እና በዩቲዩብ ገጾች ላይ በአርቲስቷ የግል ህይወት በትዳሯና በህፃናት ልጆቿ ላይ ያነጣጠሩ ተከታታይ የሐሰት ወሬዎችና የተቀነባበሩ የውሸት መረጃዎች ይሰራጩ ጀመር። ወሬው ከራሱ አልፎ ንጹሃን ልጆቿንና ቤተሰቧን በማዳረሱ አልፎ ተርፎም ልጆቿን እስከ ማሳገት የደረሰ ከባድ ስጋትና የስነ ልቦና ጫና ፈጥሮባቸው ነበር። ምንም እንኳን በራሷ ስም 22900 ተከታይ ካለው የኢንስታግራም ገጿ በስተቀር ምንም አይነት የፌስቡክ አካውንት እንደሌላትና በስሟ የሚከፈቱት ሁሉ ሐሰተኛ መሆናቸውን ደጋግማ ብትገልጽም የሐሰት ወሬው ግን የቤተሰቧን ሰላም ማናጋቱን አላቆመም ነበር። ይሁን እንጂ ሄለን በድሉ በማህበራዊ ሚዲያ በደረሰባት የተደራጀ የሐሰት ወሬ ዙሪያ ዝምታን አልመረጠችም። ከጎኗ የቆመው የትዳር አጋሯ በፍርድ ቤት በቆራጥነት ተሟግቶ የቤተሰቡን መብትና ክብር አስከብሯል። ሄለን ጉዳዩን ወደ ፍርድ ቤት በመውሰድ በከፍተኛው ፍርድ ቤት አንደኛ መደብ ችሎት ላይ ጠንካራ የሰነድ ማስረጃዎችን በማደራጀት በግል አቤቱታ ክስ መሰረተች። በዚህም ምክንያት ስሟን ሲያጠፉና የሐሰት መረጃ ሲያሰራጩ የነበሩ ግለሰቦችና የማህበራዊ ሚዲያ ገጽ ባለቤቶች በህግ ቁጥጥር ስር ውለው የሚታሰረው ሲታሰር፣ ሌላው ደግሞ ጥፋተኝነቱን አምኖ በማህበራዊ ሚዲያ በይፋ ይቅርታ እንዲጠይቅ ተደርጓል። ስም ማጥፋቱ ላይ ተሳትፈው ከነበሩት መካከል እንደ ጋዜጠኛ ዋሱ መሐመድ ያሉ የማህበራዊ ሚዲያ ተጠቃሚዎች ይፋዊ ይቅርታ የጠየቁ ናቸው። በሐሰተኛ መረጃ ቤተሰቡን ለመጉዳት በተደረገ የስም ማጥፋት ዘመቻ ተሳስቼ የተቀነባበረ ጽሑፍ በስህተት በመለጠፌ በአርቲስቷና በህፃናት ልጆቿ ላይ ለደረሰው ከባድ የስነ ልቦናና የስም መጥፋት ጉዳት ከልብ የተጸጸትኩ ይቅርታ ጠይቃለሁ በማለት የፈጠራ ወሬ መሆኑን በማመን ይቅርታ ጠይቀዋል። ሄለን የልጆቿንና የባለቤቷን ደህንነትና ክብር ለመጠበቅ የቤተሰቧን ማንነት ሙሉ በሙሉ ከመገናኛ ብዙሃን እይታ ውጪ በማድረግ ህይወታቸውን በሰላም መምራትን መረጠች። ከዚህ ከባድ የህግ ትግል በኋላ ግን ይህች የጥበብ ፈርጥ በስክሪናችንና በሲኒማ ቤቶቻችን እንደ ፀሐይ ማብራቷን አልቀጠለችበትም። ከጥበቡ ዓለም ገለል ብላ ልጆቿን በማሳደግ ላይ እንደምትገኝ መረጃዎች ይጠቁማሉ። ይህች ቆንጆ ብርቱና ብቃት ያላት የጥበብ ፈርጥ በሶሻል ሚዲያ ክፉዎች ምክንያት ከዓይናችን ተሰወረች። ለዓመታት በማህበራዊ ሚዲያ የመገናኛ አውታሮችም ሆነ በኪነ ጥበብ መድረኮች ላይ መታየት አቆማለች። ይባስ ብሎ የእሷን መራቅ ተጠቅመው ምስሎቿን እያጋሩ እሷን መስለው የሚተውኑ የሐሰት አካውንቶች መብዛት አድናቂዎቿን እጅግ አሳዝኗል። ምን ሆና ይሆን በሚል ስጋትም ልብን አንጠልጥሏል። ያቺ ወጣት መልከቀና ሳቢና ፍልቅልቅ የፊልም ባለሙያ ከሚዲያው ዓለም ከራቀች አይናችን መልኳን፣ ጆሮአችን ደግሞ ድምጿን ከናፈቀ ሰነባበትን። ለምን ጠፋች ብሎ በጥልቀት የጠየቀ የኪነ ጥበብ አጋርም ሆነ ተቆርቋሪ ያለመኖሩ ደግሞ የጉዳቱ ሌላኛው ገጽታ ነው። ውድ አርቲስት ሄለን በድሉ ሆይ የት ነው ያለሽው? መቼስ ነው ወደ መድረክ ተመልሰሽ ያንን ደማቅ ማንጸባረቅሽን የምትቀጥዩ? አድናቂዎችሽ ዛሬም በናፍቆት እባክሽ ወደ ጥበብ ስራሽ ተመለሺ፣ እንይሽ፣ እንስማሽ ይሉሻል። ውድ የሽርሽር ኢትዮጵያ ቤተሰቦች የዛሬው መሰናዷችንን በዚህ አበቃን። በሌሎች መሰናዶዎች እስከምንገናኝ ድረስ ፈጣሪ ቸሩን ያሰማን።